በታዋቂው ደራሲ ናፖሊዮን ሂል ቲንክ ኤንድ ግሮው ሪች አስብና ሀብታም ሁን የተሰኘው የመጽሐፍ ዳሰሳ ፕሮግራማችን ዛሬም በተከታይነት ምዕራፎች ይዘንላችሁ መጥተናል። በዛሬ ምዕራፋችንም እንግዲህ እስከ 20 ድረስ ያሉትን የመጽሐፉን ምዕራፎች በተከታይነት አስደምጣችኋለሁ። ምዕራፍ 16 በምዕራፍ 16 የሥራ ፈጠራ ተነሳሽነትና ፈጣን እርምጃ ወደ ተሰኘው ምዕራፋችን እናልፋለን። በዓለማችን ላይ ማንኛውም መልካም ድንቅና ታላቅ የሚባሉ ሀሳቦች ብቻቸውን ምንም አይነት ዋጋና ጥቅም የላቸውም። ለአንድ የንግድም ሆነ የሀብት ሀሳብ እውነተኛ ሕይወት እስትንፋስና ቅርጽ የሚሰጠው አሁኑኑ ተነስተን የምንወስደው ፈጣን ደፋርና ቆራጥ የሆነ የተግባር እርምጃ ብቻ ነው። በመሆኑም ነገ ሰራዋለሁ፣ ሰኞ ጀምረዋለሁ የሚለውን ሕይወት አጥፊ የሆነ የማስተላለፍና የመዘግየት በሽታ ከውስጣችሁ ሙሉ በሙሉ አስወግዳችሁ ዛሬውኑ የመጀመሪያውን እርምጃ በድፍረት ስትረግጡ መንገዱ ሁሉ ወደ ስኬት ይቀናላችኋል። ብዙዎቻችን ፍጹም የሆነ ሰዓትና ሁኔታን በመጠባበቅ ውድ እድሎችን እናባክናለን። ሳናውቀው በፍርሃትና በጥርጣሬ ማዕበል ተውጠን የጀመርነውን የብልጽግና ጉዞ ገና ሳይጀመር እንቀብረዋለን። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል የውስጣችሁን የፈጠራ እሳት እንዲያቀጣጥለውና የምታስቡትን እያንዳንዱን ሀሳብ ወደ ሀብት ማግኘት እንዲሁም ደግሞ ወደ ሀብት ማግኛ መሳሪያነት እንድትቀይሩት ሙሉ ትኩረታችሁን ወደዚህ አድምጡ። ይህ የሥራ ፈጠራ ተነሳሽነትና የፈጣን እርምጃ ጥበብ የምንለው ልክ አንድ ታላቅ ቅርጻ ቅርጽ አውጪ በምናቡ ያሰበውን ውበት በተግባር መዶሻውንና መቁረጫውን አንስቶ ድንጋዩን መውጋት ሲጀምር ሕያው እንደሚያደርገው ሁሉ ለእናንተ የብልጽግና ሕይወት እጅግ መሰረታዊ የሆነ ተግባር ነው። ምክንያቱም ፍርሃትን የምናሸንፍበትና ሀሳብን ወደ ገንዘብ የምንቀይርበት ብቸኛው ድልድይ ተግባር ብቻ ነው። በዓለማችን ላይ ያሉ ስኬታማና ታላላቅ ባለሀብቶች ፍጹም የሆነ ዝግጅትን አይጠብቁም። እነሱ አንድን ሀሳብ ካመኑበት ገና መንገዱ ሙሉ በሙሉ ሳይታያቸው በመጀመሪያው እርምጃ ላይ ያረጋግጣሉ። በመንገዱ ላይ ያሉ እየተማሩና እያስተካከሉ ጉዟቸውን ይቀጥላሉ። እናንተም ዛሬ ካላችሁበት ተራና ሰነፍ ከሆነ የማስተላለፍ ልምድ በመውጣት ያንን የአእምሯችሁን ቆራጥነት የንግድ ሀሳባችሁን የምትጀምሩበትና የወደፊት ትልቅነታችሁን በተግባር የምታረጋግጡበት ልዩ የኃይል ሰዓት ልታደርጉት ይገባል። ታዲያ ፍርሃትን አሽቀንጥራችሁ ጥላችሁ በፈጣን እርምጃ ወደ ስራ ስትሰማሩ በዙሪያችሁ ያለው ዓለም ለእናንተ ስኬት ፍጥነቱን ይጨምራል። በስራ ቦታችሁ፣ በንግዳችሁ ወይም በምታደርጉት ማንኛውም ግንኙነት ውስጥ ከአሁን በፊት ታይተዋችሁ የማያውቁ ድንቅ የካፒታል እድሎች፣ ታላላቅ ደንበኞችና እናንተን የሚረዱ አጋሮች በግልጽ መታየት ይጀምራሉ። ምክንያቱም እናንተ ቀናችሁን የጀመራችሁት በመጠራጠርና በመፍራት ሳይሆን ያሰባችሁትን በረከት በተግባር ለመጨበጥ በተዘጋጀ የባለጸጋነት ንዝረት ነው። ይህ የፈጣን እርምጃ ጥንካሬ በሕይወታችሁ ላይ የሚያጋጥሟችሁን ማንኛውንም ተግዳሮትና የፍርሃት ግድግዳዎች ሰብራችሁ ሀሳባችሁን ወደ ትልቅ እድልና ወደ ገንዘብ ምንጭነት እንድትቀይሩት ታላቅ የአእምሮ ብርታትና ድፍረት ይሰጣችኋል። ይህንን የሥራ ፈጠራ ተነሳሽነትና የፈጣን እርምጃ መርህ በተግባር ለመተርጎም ነገ ጠዋት ስትነሱ ስታስተላልፉት የኖራችሁትን አንድ ታላቅ የሥራ ሀሳብ መርጣችሁ አሁኑኑ የመጀመሪያውን አነስተኛ እርምጃ ውሰዱ። በታላቅ በራስ መተማመን ስሜት እኔ ዛሬ የአስተላላፊነትን ሰንሰለት ሰብሬያለሁ፣ እኔ የፈጣን እርምጃና የተግባር ሰው ነኝ፣ የምጀምረው ስራ ሁሉ ፍሬ ያፈራል፣ የምረግጠው ምድር ሁሉ መንገድ ይከፍትልኛል በማለት በታላቅ ስሜት ለራሳችሁ አውጁ። ያሰባችሁትን የገንዘብ ግብና የምታልሙትን የተትረፈረፈ ሕይወት ዛሬ በምትወስዱት ቆራጥ ተግባር ውስጥ ሆናችሁ በምስጋና ስሜት ተለማመዱት። ይህንን ልምድ የዕለት ተዕለት ሕይወታችሁ አካል ስታደርጉት እያንዳንዱ የምትውሉበት ቀን በረከትና ታላቅ የብልጽግና ማዕበልን ወደ እናንተ ይዞላችሁ ይመጣል። በዚህ በ16ኛው ምዕራፍ የተቀበልነው ታላቅ ሚስጥር እርምጃችሁን በቁጥጥራችሁ ስር ካደረጋችሁ ሕይወታችሁንና ሀብታችሁን በቁጥጥራችሁ ስር ማድረግ እንደምትችሉ ነው። ስኬት የሚጀምረው በፈጣን ተግባር ንቃት ነው። አሁን የተግባር አቅጣጫችሁንና የአእምሯችሁን ኃይል ወደ ታላቅ የብልጽግና መስመር ቀይራችኋል። ቀኖቻችሁን ሙሉ በሙሉ በስኬትና በገንቢ ምንጭነት ለመሙላት ተዘጋጅታችኋል። ወደ 17ኛው ምዕራፍ በታላቅ ንቃትና ጥንካሬ ስንሸጋገር እሱም የትርፍና የበረከት ስርጭት ወይንም ደግሞ የመስጠት አምላካዊ ሕግ ይባላል። እውነተኛ ሀብት ልክ እንደ ንጹህ የውሃ ምንጭ ሁልጊዜ መፍሰስና መንቀሳቀስ ያለበት ታላቅ የኃይል ጉልበት ነው። በመሆኑም ዛሬ ከምታገኙት ገቢ ላይ መጠኑ ጥቂትም ይሁን ብዙ ለተቸገሩ ወገኖቻችሁና ለበጎ አድራጎት ስራ በሙሉ ልብና በደስታ መለገስ ስትጀምሩ በውስጣችሁ ያለው የተትረፈረፈ ሕይወት ጅረት በከፍተኛ ሁኔታ ይበልጥ እየጎረፈ ይመጣና እናንተም በምድር ላይ መቼም የማያልቅ ታላቅ የበረከት ምንጭ ትሆናላችሁ። ብዙዎቻችን ካለን ጥቂት ነገር ላይ ለመስጠት እንሰስታለን። ብሰጥ ያንስብኛል የሚል የፍርሃትና የጥረት ስሜት እጃችንን ስንሰበስብ ሳናውቀው የብልጽግናውን በር በገዛ እጃችን ዘግተን በችግርና በጭንቀት ማዕበል ውስጥ እንድንቀር ያደርገናል።
አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል የልግስና ሰማያዊ ሚስጥር እንዲገለጥላችሁና እጃችሁን ወደ ታላቅ የበረከት መክፈቻ ቁልፍነት እንድትቀይሩት ሙሉ ትኩረታችሁን ወደዚህ አድምጡ። ይህ የትርፍና የበረከት ስርጭት ጥበብ የምንለው ልክ እንደ ገበሬ በእጁ ያለችውን የመጨረሻ ምርጥ ዘር መሬት ላይ በትኖ ሲዘራት በጥቂት ወራት ውስጥ በሺዎች የሚቆጠሩ ፍሬዎችን አብዝታ እንደምትመልስለት ሁሉ ለእናንተ የብልጽግና ሕይወት እጅግ መሰረታዊ የሆነ ተግባር ነው። ምክንያቱም የመስጠት ሕግ ማለት የባለጸጋነት ሁሉ የበላይ ሕግ ነው። በዓለማችን ላይ ያሉ እውነተኛና ታላላቅ ባለሀብቶች ሀብታቸውን አፍነው አያስቀምጡትም። እነሱ የእግዚአብሔርን የመስጠት አምላካዊ ሕግ ጠንቅቀው ስለሚያውቁ ማህበረሰባቸውን ለመደገፍና የሰዎችን ሕይወት ለመቀየር በደስታ ይለግሳሉ። እናንተም ዛሬ ካላችሁበት ተራና ለእኔ ብቻ ከሚል የራስ ወዳድነት ልምድ በመውጣት ያንን የእጃችሁን አቅም የተቸገሩትን የምታነሱበትንና የወደፊት ታላቅነታችሁን በበረከት የምታንጹበት ልዩ የኃይል ሰዓት ልታደርጉት ይገባል። ታዲያ የፍርሃትን ስሜት ሰብራችሁ በደስታና በልግስና ወደ መስጠት ስትሰማሩ በዙሪያችሁ ያለው ዓለም ለእናንተ ስኬት በሩን በሰፊው ይከፍታል። በስራ ቦታችሁ፣ በንግዳችሁ ወይም በምታደርጉት ማንኛውም ግንኙነት ውስጥ ካሁን በፊት አይታችኋቸው የነበሩ ድንቅ የትርፍ ዕድሎች፣ ታላቅ በረከቶችና እናንተን ወደ ላቀ ደረጃ የሚያሸጋግሩ በጎ አጋጣሚዎች በግልጽ መታየት ይጀምራሉ። ምክንያቱም እናንተ ቀናችሁን የጀመራችሁት ማጣትን በመፍራት ሳይሆን የተትረፈረፈ በረከትን ለመቀበልና ለማሰራጨት በተዘጋጀ የባለጸጋነት ንዝረት ነው። ይህ የመስጠት ጥንካሬ በሕይወታችሁ ላይ የሚገጥሟችሁን ማንኛውንም ተግዳሮቶች፣ ግድግዳዎችን አፍርሶ እጃችሁን ወደ ትልቅ ዕድልና ወደማይነጥፍ የሀብት ምንጭነት እንድትቀይሩት ታላቅ የአእምሮ ብርታትና ድፍረት ይሰጣችኋል። ይህንን የትርፍና የበረከት ስርጭት መርህ በተግባር ለመተርጎም ነገ ጠዋት ከእንቅልፋችሁ ስትነሱ ከምታገኟት ማንኛውም ገቢ ላይ የተወሰነችውን ሳንቲም ለተቸገረ ሰው ለመስጠት አሁኑን ወስኑ። በታላቅ የደስታ ስሜት እኔ ዛሬ የእግዚአብሔር የበረከት ማስተላለፊያ ቧንቧ ነኝ፣ እጄ ሁልጊዜ ለመስጠት የተዘጋጀ ናት፣ በደስታ እሰጣለሁ፣ በትርፍና በበረከት እሞላለሁ፣ የምነካው ነገር ሁሉ ይባረካል በማለት በታላቅ ስሜት ለራሳችሁ አውጁ። ያሰባችሁትን የገንዘብ ግብና የምታለሙትን የተትረፈረፈ ሕይወት ዛሬ በምታደርጉት የልግስና ተግባር ውስጥ ሆናችሁ በምስጋና ስሜት ተለማመዱት። ይህንን ልምድ የዕለት ተዕለት ሕይወታችሁ አካል ስታደርጉት እያንዳንዱ የምትውሉበት ቀን በረከትና ታላቅ የብልጽግና ማዕበልን ወደ እናንተ ይዞላችሁ ይመጣል። በዚህ በ17ኛው ምዕራፍ የተቀበልነው ታላቅ ሚስጥር የመስጠት አቅማችሁን በቁጥጥራችሁ ስር ካደረጋችሁ ሕይወታችሁንና ሀብታችሁን በቁጥጥራችሁ ስር ማድረግ እንደምትችሉ ነው። ስኬት የሚጀምረው በልግስና ንቃት ነው። ምዕራፍ 18 ወደ 18ኛው ምዕራፍ በታላቅ ንቃትና ጥንካሬ ስንሻገር የአእምሮ ሰላምና እውነተኛ ባለጸጋነት ምን እንደሆነ እንመለከታለን። እውነተኛ ዘላቂ ሀብት ማለት በባንክ ቤት ውስጥ የሚቀመጠውና የማንቆጠረው የገንዘብ ቁጥር ብቻ ሳይሆን በውስጣችን የምናገኘው ፍጹም የአእምሮ ሰላም፣ ሙሉ ጤና እንዲሁም እውነተኛ የደስታ ስሜት ጭምር ነው። በመሆኑም እነዚህን ውድ ሰማያዊ ስጦታዎች ሳናጣ ካገኘነው ቁሳዊ ሀብትና ስኬት ጋር አጣጥመን በትክክል ስንጓዝ ሕይወታችን ፍጹም ሙሉ የተባረከና ትርጉም ያለው ይሆናል። ብዙዎቻችን ገንዘብን ብቻ ለማሳደድ አእምሯችንን በጭንቀት እንሞላለን፣ ሰላማችንን እንገብራለን፣ ጤናችንን እናጣለን። ይህም ሳናውቀው በብዙ ቁሳቁስ መካከል እየኖርን በውስጣችን ግን በባዶነት በድህነት ማዕበል እንድንሰምጥ ያደርገናል። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል የውስጣችሁ ማንነታችሁን በታላቅ ሰላም እንዲሞላውና ያላችሁን ሀብት ወደ እውነተኛ የደስታ መሳሪያነት እንድትቀይሩት ሙሉ ትኩረታችሁን ወደዚህ አምጡ። ይህ የአእምሮ ሰላምና የእውነተኛ ባለጸጋነት ጥበብ የምንለው ልክ እንደ ታላቅ ንጉሥ ሰፊ ግዛቱንና የወርቅ ክምችቱን እየመራ በቤተ መንግስቱ ውስጥ ግን ፍጹም የሆነ የውስጥ ረፍትና ሰላም እንደሚያገኘው ሁሉ ለእናንተ የብልጽግና ሕይወት እጅግ መሰረታዊ የሆነ ተግባር ነው። ምክንያቱም የአእምሮ ሰላም የሌለው ሀብት ፍሬ እንደሌለውና እንደ ደረቅ ዛፍ ማራኪነት የሌለው ባዶ ሕይወት ነው። በዓለማችን ላይ ያሉ እውነተኛና ታላላቅ ባለሀብቶች የገንዘብ ቁጥራቸውን ብቻ አያሳድጉም። እነሱ ከምንም ነገር በላይ አእምሯቸውን ከጥላቻ ከፍርሃትና ከጭንቀት ጠብቀው በታላቅ ሰላምና ምስጋና ስሜት ይሞሉታል። እናንተም ዛሬ ካላችሁበት ተራና ሰላምን ከሚነሳ የገንዘብ እሽቅድድም ልምምድ በመውጣት ያንን የአእምሯችን ወሳኝ ኃይል በቁሳዊ ሀብትና በውስጥ ደስታ መካከል ሚዛን የምትጠብቁበት ልዩ የኃይል ሰዓት ልታደርጉት ይገባል። ታዲያ የውስጥ ማንነታችሁን በታላቅ ሰላም ሞልታችሁ ወደ ስራና ወደ ንግድ ስትሰማሩ በዙሪያችሁ ያለው ዓለም ለእናንተ ስኬት ይበልጥ ውበትን ይሰጣል። በስራ ቦታችሁ፣ በንግዳችሁ ወይም በምታደርጉት ማንኛውም ግንኙነት ውስጥ ካሁን በፊት አይታችሁት የነበሩ ድንቅና የተባረኩ የገቢ ዕድሎች፣ ታላላቅ ደንበኞችና እናንተን የሚያስደስቱ አጋጣሚዎች በግልጽ መታየት ይጀምራሉ። ምክንያቱም እናንተ ቀናችሁን የጀመራችሁት በውጥረትና በፍርሃት ሳይሆን የተትረፈረፈ በረከትንና የአእምሮ ረፍትን ለመቀበል በተዘጋጀ የባለጸጋነት ንዝረት ነው። ይህ የአእምሮ ብርታትና ሰላም በሕይወታችሁ ላይ የሚገጥሟችሁን ማንኛውንም ተግዳሮቶች ያለምንም ፍርሃት አልፋችሁ ሰላማችሁን ወደ ትልቅ ዕድልና ወደማይነጥፍ የሀብት ምንጭነት እንድትቀይሩት ታላቅ ኃይልና ድፍረት ይሰጣችኋል።
ይህንን የአእምሮ ሰላምና እውነተኛ ባለጸጋነት መርህ በተግባር ለመተርጎም ነገ ጠዋት ከእንቅልፋችሁ ስትነሱ የመጀመሪያዎቹን ደቂቃዎች አእምሮአችሁን በጸጥታ በማሳረፍ ጀምሩ። ካላችሁ ቁሳዊ ነገር በላይ ለተሰጣችሁ ህይወት ጤናና ሰላም ፈጣሪን እያመሰገናችሁ እኔ ዛሬ በውስጥ የፍጹም ሰላም ደስታና ሙሉ ጤና አለኝ፣ ሀብቴ የተባረከ ነው፣ ስራዬ የአእምሮ ረፍትን ይሰጠኛል፣ የምኖርበት ህይወት ሙሉ ትርጉም ያለው ነው በማለት በታላቅ ስሜት ለራሳችሁ አውጁ። ያሰባችሁትን የገንዘብ ግብና የምታለሙትን የተትረፈረፈ ህይወት ከውስጥ ደስታችሁ ጋር አጣጥማችሁ በምስጋና ስሜት ተለማመዱት። ይህንን ልምድ የዕለት ተዕለት ህይወታችሁ አካል ስታደርጉት እያንዳንዱ የምትውሉበት ቀን በረከትንና ታላቅ የብልጽግና ማዕበልን ወደ እናንተ ይዞላችሁ ይመጣል። በዚህ በ18ኛው ምዕራፍ የተቀበልነው ታላቅ ሚስጥር የአእምሮ ሰላማችሁን በቁጥጥራችሁ ስር ካደረጋችሁ ህይወታችሁንና እውነተኛ ሀብታችሁን በቁጥጥራችሁ ስር ማድረግ እንደምትችሉ ነው። እውነተኛ ባለጸጋነት የሚጀምረው በውስጣችሁ ሰላም ንቃት ነው። በውስጣችሁ ያለው የብልጽግና ኃይል እያበበ ነው። አሁን የሚጠበቅባችሁ ይህንን የአእምሮ ሰላምና ኃይል ይዛችሁ ወደሚቀጥለው ታላቅ የምዕራፍ 19 ትምህርት በሙሉ እምነትና በኩራት መሻገር ብቻ ነው። ምዕራፍ 19 ጽናትና የማይናወጥ እምነት። በጀመራችሁት የሀብትና የብልጽግና ጉዟችሁ ላይ ፈታኝ ቀናት፣ ከባድ መሰናክሎችና ጊዜያዊ ውድቀቶች መምጣታቸው ፈጽሞ የማይቀርና ተፈጥሯዊ ክስተት ነው። ነገር ግን ባላማችሁና በእቅዳችሁ ላይ ፍጹም የሆነ ጽናትና በውስጣችሁ የሚቀጣጠል የማይናወጥ ጽኑ እምነት ካላችሁ በህይወታችሁ ላይ ያጋጠማችሁንና የሚገጥማችሁን ማዕበል ሁሉ በብልሃት አልፋችሁ በታላቅ ድል አድራጊነት ወደ ፈለጋችሁትና ወደምትመኙት የብልጽግና ማማ ላይ ተወጣላችሁ። ብዙዎቻችን ትንሽ ፈተና ሲገጥመን ነገሮች እንደ አሰብነው ሳይሳኩ ሲቀሩ ወይም የሰዎች ትችት ሲበዛብን ወዲያውኑ እጃችንን እንሰጣለን፣ ጉዟችንን እናቆማለን። ይህ ሳናውቀው በሽንፈትና በተስፋ መቁረጥ ማዕበል ተውጠን ገና ልናገኘው ጥቂት ለቀረን ታላቅ ሀብት እውቅና ሳንሰጥ በድህነት እንድንቀር ያደርገናል። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ ቃል የውስጣችሁን የጽናት ኃይል እንዲቀሰቅሰውና እምነታችሁን ወደማይበገር የሀብት ማግኛ መሳሪያ እንድትቀይሩት ሙሉ ትኩረታችሁን ወደዚያ አድምጡ። ይህ የጽናትና የማይናወጥ እምነት ጥበብ የምንለው ልክ እንደ ታላቅ ንስር ኃይለኛ የዝናብና የነፋስ ማዕበል ሲመጣበት ወደ መሬት ከመውረድ ይልቅ ክንፎቹን ዘርግቶ ማዕበሉን ተጠቅሞ ከደመናዎቹ በላይ በመውጣት ሰላምን እንደሚጠብቀው ሁሉ ለእናንተ የብልጽግና ህይወት እጅግ መሰረታዊ የሆነ ተግባር ነው። ምክንያቱም እውነተኛ ባለጸጋነት የሚለካው በሰላሙ ጊዜ በሚገኝ ትርፍ ብቻ ሳይሆን በፈተናው ወቅት በምናሳየው የማይናወጥ የአቋም ጽናት ጭምር ነው። በዓለማችን ላይ ያሉ ስኬታማና ታላላቅ ባለሀብቶች መንገዳቸው ሁሉ አልጋ በአልጋ ሆኖላቸው የመጡ አይደሉም። እነሱ በሺዎች የሚቆጠሩ ውድቀቶችንና ኪሳራዎችን አስተናግደዋል። ነገር ግን በውስጣቸው ያለው እምነት ከማንኛውም ፈተና በላይ ጠንካራ ስለሆነ ዛሬ የድል ታሪክ ባለቤት ለመሆን በቅተዋል። እናንተም ዛሬ ካላችሁበት ተራና በትንሽ መሰናክል የመተው ልምድ በመውጣት ያንን የአእምሮአችሁን ጽናት ትልልቅ የንግድና የህይወት ግቦቻችሁን የምታሳኩበት ልዩ የኃይል ሰዓት ልታደርጉት ይገባል። ታዲያ በውስጣችሁ ሙሉ ጽናትን እምነትን ሰንቃችሁ ወደ ስራችሁ ስትሰማሩ በዙሪያችሁ ያሉ ዓለም ለእናንተ ጽናት እጅግ ይገዛል። የስራ ቦታችሁ፣ በንግዳችሁ ወይንም በምታደርጉት ማንኛውም ግንኙነት ውስጥ ካሁን በፊት አይታችኋቸው የነበሩት ድንቅ የጥንካሬ በሮች፣ ታላላቅ ደንበኞችና እናንተ ወደፊት የምትራመዱባቸው ድንቅ አጋጣሚዎች በግልጽ መታየት ይጀምራሉ። በአሸናፊነት ስሜት እኔ ዛሬ የማይበገር የጽናት ባለቤት ነኝ፣ እምነቴ አይናወጥም፣ ራዕዬ አይሞትም፣ የሚገጥመኝ መሰናክል ሁሉ የእድገቴ መሰላል ነው፣ የምሰማራበት ስራ ሁሉ ወደ ብልጽግና ማማ ይመራኛል በማለት በታላቅ ስሜት ለራሳችሁ አውጁ። ያሰባችሁትን የገንዘብ ግብና የምታለሙለትን የተትረፈረፈ ህይወት ዛሬ በሚገጥማችሁ ትግል ውስጥ ሆናችሁ በምስጋና ስሜት ተለማመዱ። ይህንን ልምድ የዕለት ተዕለት ህይወታችሁ አካል ስታደርጉት እያንዳንዱ የምትውሉበት ቀን በረከትንና ታላቅ የብልጽግና ማዕበልን ወደ እናንተ ይዞላችሁ ይመጣል። ምዕራፍ 20 አዲሱ ማንነታችሁና የሀብት ዘመን። አዲስና ብሩህ አስተሳሰብ ስንቅ የሰነቃችሁ በዙሪያችሁ ያለውን ታላቅ ሀብትና ውድ አጋጣሚዎችን በግልጽ ወደ ህይወታችሁ መሳብ የምትችሉ እውነተኛ ባለጸጎች ስለሆናችሁ አሁኑኑ በታላቅ ኩራትና የኃይል ሚዛን ተነሱና አዲሱን የተትረፈረፈውን ድንቅ የህይወት ዘመናችሁን በደስታና በምስጋና ተቀበሉ። ብዙዎቻችን የመጽሐፍትን ሀሳብ ሰምተን ልክ እንደ ድሮ ለመኖር እንሞክራለን። ነገር ግን እናንተ አእምሯችሁን ቀርጻችኋል፣ የብልጽግናን ሰንሰለት በጥሳችኋል። ሳታውቁት በውስጣችሁ የነበረውን የታላቅነትና የሀብት ማዕበል ሙሉ በሙሉ ቀስቅሳችሁታል። አሁን በጆሮአችሁ ላይ የሚሰማው እያንዳንዱ የመጨረሻ ቃል አዲሱን ማንነታችሁን በክብር እንዲቀድሰውና የወደፊት የዕድል ዘመናችሁን በይፋ እንድትጀምሩ ሙሉ ትኩረታችሁን ወደዚህ አምጡ። ይህ አዲሱን ማንነት የመቀናጀትና የሀብት ዘመን የመቀበል ጥበብ የምንለው ልክ አንዲት ቢራቢሮ የተሰራችበት የጭቃ ቤት ውስጥ ወጥታ ውብ ክንፎቿን ዘርግታ ወደ ሰማይ እንደምትመዘገዘገው ሁሉ ለእናንተ የብልጽግና ህይወት እጅግ መሰረታዊ የሆነ የመደምደሚያ
ተግባር ነው። እውነተኛ ሀብት ማለት ከውጭ የምታገኙት ገንዘብ ሳይሆን በውስጣችሁ የፈጠራችሁት ይሄ አዲሱና የማይበገረው የአሸናፊነት ማንነታችሁ ነው። በዓለማችን ላይ ያሉ ስኬታማና ታላላቅ ባለሀብቶች አንድ ጊዜ አእምሯቸውን ከቀየሩ በኋላ ፈጽሞ ወደ ኋላ አይመለከቱም። እነሱ በየቀኑ የሚራመዱት እንደ አዲስ ሰው ነው፣ እንደ ባለጸጋ፣ እንደ መሪ ነው። እናንተም ዛሬ ካላችሁበት ካለፈው ታሪካችሁና ከእናንተ ስህተቶቻችሁ ፍጹም በመውጣት ያንን የአእምሯችሁን አዲሱን ብርሃን የዕለት ተዕለት ህይወታችሁ መመሪያ ልታደርጉት ይገባል። ታዲያ ይህንን አዲስ ማንነት ሰንቃችሁ ወደ ማህበረሰባችሁ፣ ወደ ስራችሁና ወደ ንግዳችሁ ስትሰማሩ በዙሪያችሁ ያለው ዓለም ለአዲሱ ክብራችሁ እጅግ ይሰግዳል። በስራ ቦታችሁ፣ በንግዳችሁ ወይም በምታደርጉት ማንኛውንም ግንኙነት ውስጥ ካሁን በፊት ታይተው የማያውቁ ታላላቅ የገቢ ምንጮች፣ እውነተኛ የበረከት በሮችና እናንተን ወደ ማማ የሚወስዱ ታላቅ አጋጣሚዎች በግልጽ ይከፈታሉ። ይህ የአዲሱ ማንነት ጥንካሬ በህይወታችሁ ላይ የሚገጥሟችሁን ማንኛውንም ፈተናዎች በፍጥነት አውድሞ ቀኖቻችሁን በሙሉ ወደ ትልቅ እድልና ወደማይነጥፍ የሀብት ምንጭነት እንድትቀይሩት ታላቅ ብርታትና ድፍረት ይሰጣችኋል። ይህንን አዲሱን ማንነታችሁንና የሀብት ዘመናችሁን በተግባር ለመቀበል ነገ ጠዋት ስትነሱ በመስታወት ውስጥ ራሳችሁን በጥልቀት ተመልከቱ። በትናንት ራድልና በአዲሱ ኃይላችሁ እየተቸገራችሁ እኔ ዛሬ አዲሱ ባለጸጋ ነኝ፣ የቀድሞው ፍርሃት አብቅቷል፣ አዲሱ የሀብት ዘመኔ በይፋ ጀምሯል፣ ያመንከው ነገር ሁሉ ወርቅ ይሆናል፣ ያመንኩት ነገር ሁሉ ወርቅ ይሆናል፣ የምረግጠው ምድር ሁሉ በረከትን ያመጣል በማለት በታላቅ ስሜት ለራሳችሁ አውጁ። ያሰባችሁትን የገንዘብ ግብና የምታልሙትን የተስረፈረፈ ህይወት ዛሬ በደረሳችሁበት አሸናፊ ማንነት ውስጥ ሆናችሁ በታላቅ ምስጋና ተለማመዱት። በሃያኛው ምዕራፍ የተቀበልነው ታላቅ ሚስጥር አስተሳሰባችሁን፣ ማንነታችሁን ከቀየራችሁ በኋላ ህይወታችሁን፣ ዓለማችሁን መለወጥ እንደምትችሉ ነው። ስኬቱ የተጠናቀቀው በውስጣችሁ ነው። አሁን የአስተሳሰብ አቅጣጫችሁን፣ የወዳጅነት ከበባችሁን፣ የጊዜ አጠቃቀማችሁን፣ የመስጠት ልምዳችሁን ወደ ታላቅ የብልጽግና መስመር ሙሉ በሙሉ ቀይራችኋል። መንገዳችሁ ሙሉ በሙሉ በድል በሀብትና በታላቅ የአእምሮ ሰላም ለመሙላት ተዘጋጅቷል። በውስጣችሁ ያለው የብልጽግና ኃይል ሙሉ በሙሉ አብቧል። በበረከትና በአሸናፊነት መሻገርና የሀብት ዘመናችሁን መግዛት ይኖርባችኋል። የዛሬ ከ15 እስከ ምዕራፍ 20 ድረስ ያሉት ተከታታይ የመጽሐፉ ምዕራፎች እነኚህን ይመስላሉ። ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ለቤተሰቦቻችሁ፣ ለጓደኞቻችሁ ማጋራት እንዳትረሱ። በሌላ ቪዲዮ እስከምንገናኝ ጥሩ ጊዜ ተመኘውላችሁ።